ምን አረግ ቁጭ በይ እንዴ ምንድነው እሺ ከዛን የሆነ እንደ ቅዱስ ነገር ነው ታጎርሰናለች ወዲያውኑ በቃ ነው የምንወጣው ከዛም በኋላ ምን እንደሚፈጠር አናውቅም የሆነ ጅዝብ ምናምን ነው የምንለው እስኮን መጽሐፍ ቅዱስ እንደዚህ አይነት ነገር ነው ቴብሏ ላይ ሊገኝ የሚገኘው የሚገባው የነበረው እሷ ግን መሳቢያ ውስጥ የጠረጴዛው መሳቢያ ውስጥ ሽጉጥም ተገኝቷል ዞራለችና የሆነ ነገር ከማህፀኗ ይሁን ምን ቀሚሷን ብቻ አድርጋ የሆነ ጨርቅ ነገር ስታውጣያት እሺ እና ይሆናላ በጣም ደንግጫለሁ ሰላም ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በአዲስ ጉዳይ ከአንድ እንግዳ ጋር ማለት ነው እንግዲህ ያጠገቤ ትገኛለች የመጣችበት ጉዳይ ምንድነው የሚለውን ከርሷ አንደበት ነው ምን ሰማው ቤተሰቦች እናንተ ግን ቪዲዮውን ስትጀምሩ ላይክ ሼር ሰብስክራይብ ያደርጋችሁ አብሮነታችሁን አሳዩን እንዲሁም ደግሞ ቪዲዮውን ተመልክታችሁ በመሃል ሐሳብ አስተያየታችሁን መስጠት ካስፈለገ ሐሳብ አስተያየታችሁን እንድታንሸራሽሩበት ኮሜንት ሴክሽኑ ክፍት ነው ለእናንተ አሁን ወደ እንግዲህ ልሂድ እናንተም ከኛ ጋር አብራችሁን ሁኑ ዳለው ቤተሰቦች አብረን እንቀጥል እንዴት አለሽ እግዚአብሔር ይመስገን አለን ከስምሽን ጀምርና ዛሬ ወደ አንቺ ያመጣን ጉዳይ መኖሪያ ቤትሽ ነው ያለነው ምንድነው ሊያገናኘን የቻለው ጉዳይ ካንቺ ጋር ስሜ መክሊት ይባላል በመጀመሪያ አኩራችን ስለመጣችሁ አመሰግናለሁ ምንም አይደለም እሺ መክሊት እኔና አንቺ ያገናኘን ጉዳይ ዛሬ ምንድነው የሆነ በጣም እንዴት ልበልክ መንገር እንኳን የሚከብድ ነገር ነው ግን ያው ላስረዳኩሉ ነገር ያው ሃይማኖቴ ጴንጤ ነኝ ማለት ነው እሺ እና አንዴም የዛ የምሰራበት ሰው ነው ቀንተ የማገለግልበት ቸርች አለ እና ከዛ ደግሞ ባለቤት ማለት በቃ እንትን አለች ሐመል ማለት ትባላለች እና ያ ስለሰው አንዳንዶች ነገር ልነግር ፈልጌ ነው የመጣሁት መልካም እሺ ስለዚህ ጥቆማ ነው የምትሰጪኝ ጉዳይ ወይዘሮ ሐመል ማለት ስለተባለች ሴት ነው መልካም ምንድነው ጉዳዩ ይኸውልህ ሐመል ማለት የምትባለው በቃ ብዙ ጊዜን ከሷ ጋር ነው ያሳለፍኩት እና እንደ ፓስተር ናት እና እኔም ደግሞ ከስራ ሆኜ ቀኝ እጇ በለኝ የማገለግል ሰው ነኝ እና ያው የሆነ የምታደርገው ነገር መጥፎ ነው እሱ ከመግባቴ እሱ እንትን ከማለቴ በፊት ከማውቄ በፊት መጥፎ ነው በቃ ምንም ስራው ሁሉ እኔ ጥሩ ነው የሚመስለኝ እና ምን መሰለክ ቸርች ብዙ ጊዜ ከሷ ጋር ቀኝ እጅ ነኝ ብያለሁ እና እዛ በመናገለግልበት ጊዜ ብዙ ተከታዮች ይመጣሉ አሉ እዛ ማለት ነው እና እንዴት ልበል እንደማንኛውም ቸርች ነው መጀመሪያ ሰሞን ላይ የሆነ ስቀርባት ምን ስላት በቃ ስራዎቿ ሁሉ ምናምን በጣም ደስ ይል ነበር ግን ለካስ ጀርባው ደግሞ ሌላ ነገር አለው እንዴት ልበልክ ሁሉም ነገር በቃ ግራ የሚገባ ነገር ነው እንደምልክ በቃ ቸርች በመንሄድበት ጊዜ እሷ ሳትኖር እንኳን እኔ ነኝ ሁሉ ነገሯን የምጨርስላት የሆነ ጊዜ ምን ተፈጠረ መሰለክ ያው በመሰብክ ጊዜ በመትልበት ጊዜ እዛ አብረን ሁላችንም በመኖርበት ጊዜ ምን የምታደርገው ነገር አለ ብዙ ጊዜ ምን ልበልክ በቃ ሁሉ ነገር ትጸልይልናለች ምን ትልናለች ከዛ የሆነ የምታወጣን ምናምን ነገር አለ ምን እንደሆነ የምታወጣን ነገር አለ ምን እንደሆነ የምታወጣን ማለት እንዴት ልበልክ የሚዋጥ ነገር ይኸውልህ ማለት ጉዳዩን ቀጥታ ከመናገር በፊት ላብራራለሁ ይኸውልህ ብዙ ጊዜ ቸርች በመንሄድበት ጊዜ የሆነ ሰዓት ላይ ትጸልይልናለች ምን ትልናለች ከዛ የሆነ ሰዓት ላይ አይናችሁን ጨፍኑ ምናምን እንባላለን ከዛ ለኛው በቃ ሊገጸልይ ይችላል ነው ብለን ስለምናስብ ያው የሷን ጥሩነት ነው የማውቀው ገባ ከዛ የሆነ እንደ ቅዱስ ነገር ነው ታጎርሰናለች ወዲያውኑ በቃ ነው የምንወጣው ከዛም በኋላ ምን እንደሚፈጠር አናውቅም የሆነ ጅዝብ ምናምን ነው የምንለው እኛ ደግሞ የሚመስለን ያው ከፈጣሪያችን ከተገናኘን ከኢየሱስ ጋር የተገናኘን ነው የሚመስለን እና በጣም ብዙ ጊዜ በጣም ወደ ስንት አመት ልበልክ ከሷ ጋር ቢያንስ ወደ 6 አመት ምናምን ነው ግን አንድ ቀንም በቃ የሆነ ጥሩ ነገር ነው እንጂ መጥፎ ነገር ስለማላስብ በጣም ነው የምወዳት በጣም ነው ማከብራት ከዛ የሆነ ጊዜ ማለት ነው እንደዚሁ ልጸልይልን ምናምን ብለን
መድኃኒት የምታወጣን ቅዱሱ ነገር በቃ የግድ ስንጨፍን ወዲያው ነው አይናችን ጨፍን ወዲያው ነው ማዋጥ ያለብን ማለት ነው። እሱን ውሰዱ አለችና እኔ ፊት ነው የምሆነው ሁሌ ማለት ቀኝ እጇም ስለሆንኩ ምንም ነገር ላይ እኔ መጀመሪያው እሱን ሰጠችኝና እንደ ትንታ ነገር አለ አይደለ ትንሽ ሲኔ እንዴ ልበልክ ምንድነው የሚበላ ነገር ነው ቢውላ ነው ተሰጠሽ? አዎ በቃ ቅዱስ እንደ በረከት ነው ገባ ቢውላ ተሰጠች ለሁላችሁም ነው ለሁላችንም እዛ ያለው ነው የሚሰጠን በእጃችሁ ነው የምትሰጣችሁ ነው አይደል በእጃችን አንይዙም የሷ ባንስ የኛንትን ስለሆነች ከኢየሱስ ጋር ታገናኛለች ብለን ስለምናስብ እሷ ናት በቃ ሁሉ ነገር በእጇ ነው የምትሰጠን ታጎርሰን እሺ እና እያጎረሰን እያለ ማለት ነው ትናለኝ ዳጋጣሚው እንዳለ የበላው ያጎረሰችኝ ወጣ ብዙ ነው ወይ ትንሽ ናት ግን ምን እንዳስተዋልኩ ታውቃለህ ትንሽ ሲኔ ማለት ነው አብሮ ትንሽዬ እንደ ዳቦ ነገር ነው የሚመስለው ግን የሆነ ትንሽዬ ትነት ብለን ሳይሆን እንደ መድኃኒት ነገር አለች እና ማለት በቃ ግራ ገባኝ ምንድነው ብዬ ላስብ ከዛ በቃ ዝም አልኩኝ እሱን ከዛም ወዲያውኑ እሱ እንደወሰደ በቃ አናውቅም ብያለሁ ምን እንደምንወርቃለን ግን አንዱ የትምህርቱ አካል ሆኖ ስለምናስብ ምንም እንትን የምለው ነገር የለም በቃ የሆነ ውስጤ ጥርጥ ማለት ምንድነው መድኃኒቱ ብዬ ስለማስብ በቃ በጣም ውስጤ ጠራጥሮኛል የሆነ ጊዜ እንደዚህ ከሆነ ጊዜ በኋላ በቃ ማወቅ አለብኝ ብዬ ስላሰብኩኝ በቃ ምን ልበልክ ሁሉም አይናቸውን ጨፍነው እኔ ግን አልጨፈንኩም ማለት በቃ ሌላ ጊዜ ነው የምትነግሪኝ ያ ክስተት ከተከሰተ በኋላ ሌላኛው ቀን ሌላ ጊዜ እሺ ከዛም በቃ ማየት ፈለግኩኝ እቺ መድኃኒቷ ነገር አሁንም ውስጤን በቃ ረብሾኛል ማለት ሁሉ ሻትን በሳቱ ምንድነው ብለሽ እኔ በጣም ነው የምፈራት ከክብርም አንፃር ምንም ልላት አልችልም ማለት ብዙ ቻርች አውቃለሁ ነኝ የሷ ደግሞ ትንሽ ለየት ይላል ምኑ እንዴ ልበልክ አስተምሮቷ እንደ በቃ ትንቢት ተናጋሪም ትሆናለች የሁሉም ነገር እንትን ትላለች ማለት የሁላ ነገር ግን በቃ እኔ ፈጣሪ ኢየሱስ ለሷ እንትን ብሏታል ብዬ ነው የማስበው ገባ ሁሉ ነገር የምታውቅናት ስለሰው ባይዘው ማይራሽክ ነገር ጥሩም ነገር ታደርጋለች አሁን አንድ ሰው ተቸገርኩ ብሎ ሲመጣ ተረዳለች ምን ትላለች ይሄ ጎና ስላለ በቃ እኔ ሙሉ በሙሉ እሷ የምትለውን ነው ማምነው የምሰማው ከዛ የሆነ ግን በቃ እኔ ይሄን ነገር ማየት አለብኝ ማለት ምንድነው ይስራ አሰብኩኝ በቃ የሆነ ሰዓት አለ አስተምራን ከጨረሰች በኋላ ትንሽ ጨፍኑ የምትለን እንትን አለ መድኃኒቱን ማለት የምታወጣን ነገር ማለት ነው እና እሺ ብለን ሁላችንም ጨፍነን እሷ ከኛ ፊት ናት ማለት መድረክ ስቴጅ ላይ ናት እሷ መድረክ ላይ እኛ ደግሞ ከመድረኩ በታች ነን ከዛ በቃ እንዳልኩ ማወቅ ስለምፈልግ ጨፍሩ የምትልበን ጊዜ እኔ አልጨፈንኩም ነበር ከዛም በኋላ በቃ ማለት ለራሴም ግራሪ ይገባኝ ያየሁት ነገር ቀሚስ ነው የምታደርገው ዞራለችና የሆነ ነገር ከማህፀኗ ይሁን ምንም ቀሚሷን ብቻ አድርጋ የሆነ ጨርቅ ነገር ስታወጣ ያያት እና ይሆናላ በጣም ደንግጫለሁ እንዴ በቃ ሁሉ ነገር ማየት ጀመርኩኝ እንዴት ቆይ እስኪ እንዴት ነው ሐሳቡ ማለት ሁሌ እሷ ጋር ስትሄዱ የጸሎት ሰዓት ወይም ደግሞ ሰበካ ጉባኤ ነገር ታረጋለች መድረክ ሊሆን እናንተ ታዳሚ ሆናችሁ ማለት ነው ከዛ ምንድነው እያልሽኛልሽው ማነው ሰበካውናም ካረገች በኋላ የሆነ ሰዓት ላይ አይናችሁን ጨፍኑ ብላ በየቀኑ ሳይሆን ማለት ነው በየቀኑ ቢያንስ በሳምንት አንድ ነገር የምታደርገው እና እንዴ ልበልክ ዞራ ልብሷ ከቀሚሷን ከፋርጊ ከማጽና ነገር ስታወጣ ያያት በጣም ነው ገረመኝ በጣም ማለት ሌሎች አላስተዋላቱ ሁሉም እኔም ያቺ ቅጽበት ናት ያጠራጠረችኝ ትንሽ ሲለኝ ካፌ ወጣው መድኃኒት ነጠረጠረኝ እንጂ እኔም በምንም መንገድ መጠራጠር ተነሳው አይደለም ከዛ በቃ ምን ልበልክ ያዩ ያሉት ነገር በጣም ነገር አይገባኝ አውጣታ የሆነ እንደምታጎርሰን ትንጥ ይዳቡ ላይ የሆነ መድኃኒት ነገር ትንሽዬ ነገር እንደሱ ያገ ስታጎርሰን እኔ አልወሰርኩትም ሙሉ መድኃኒቱን አላሽከም በጣም ደንግጫለሁ ማደርገው ጠፍቶኛል አቋርጬ መሄድም አልችልም
ማለት በቃ ውዝግብግብ ነው ያልኩት። ምን ማድረግ እንዳለብኝ እንኳን ግራ ነው የገባኝ። አልወሰድኩትም ማለት ጥለሽ ወጣሽ ነው ወይስ? አልወጣሁም ማለት መጨረሻው ማየት ፈልጋለሁ። ከዛ ስታጎርሰኝ እሺ ብዬ ያስኩትን የጎረስኩ መሰልኩኝና ማንም ሰው አላየኝም። ያስኩት በእጅ ሲይዝ ምን ተብተር ሁሉም ይወርቃሉ። በቃ ሌላ ዓለም ላይ ናቸው። አንቺ ምትኝ እሷ አጎረሰችሽ በአፍሽ ያስሽው? አልዋጥኩትም። ሌሎቹ ግን ወጣውታል። ምን ሆኑ? ወደቁ ሁሉ ማለት በቃ እኔ እስከዛሬ እኔ ላይ የሚፈጠረው እንደዛ አላስተውስም። እኔ በቃ ብዙ ከዛሬ ቀን በስተቀር ከዛ በፊት የሚደረገውን ነገር ምንም አላስታውስም። ቀውጣለሁ እንወድቃለን እና የዛን ቀን በቃ እንዴት ልበል በጣም ነው የገረመኝ። ምን አይነት አገልጋይ ናት ብዬ ነው ያሰብኩት። ማለት ብዙ ቸርች ቦታ ቃለው አንዳንዴም እኮ እየሄድኩኝ እንተደላለሁ አቅራቢ ካሉ ግን እንደዚህ የለም። የእሷ ደግሞ ተለየብኝና በጣም ውስጤ ፈራ። አልዋሽክም። ምንድነው? ምን ተፈጥሮ ነው? ምንድነው የምታውጠን? ምንድነው ሁላ ነገር? እንጃ በቃ ጥያቄ የለው መልስ ታውቃለህ። ለራሴ እጠይቃለሁ ግን መልስ ደግሞ አጣሁ። እና አብዛኞቹ ምንም አያስታውስም ምንም። እና በቃ እቤታችን አስቢያን ነገር አድርገን እቤታችን ስንገባኛ የሚመስለን በቃ ከጌታ ጋር ተገናኝተናል። እሱን ነው እንጂ አስበው እንዴት ነው አብሬያት ብዙ ጊዜ ብዙ አመት ሰርቻለሁ። ስቲል አሁንም እንኳን በጣም ነው በቃ ምን ልበልክ ማሰብ ሁሉ ነው የከበደኝ። አሁን ይሄን ነገር ልነግርክ ነው የምደውልኩትና እንጃ። ስለዚህ ሴትዮ እያረገች ያለችው ድርጊት በሃይማኖት ሽፋን ሌላ ነገር እያረገች ያለ ይመስለኛል ነው። የሚያደነዝዝ መድኃኒት ታውስጠናለች እንደዛ ነገር ነው። ምክንያቱም ብዙ እንትኖች አሉ፣ ሃይማኖት ቦታ ቸርቾች አሉ የሚሰብካሉ ትምህርት አለ እንጂ እንዳንዱም ደግሞ የምንደበልክ ለእናንተ ብዙ ላይ ገባችሁ ይችላል ግን አለ ማለት ግን የእሷ እንዴት ልበልክ በጣም ተለየብኝ። በሳምንት ስንቴ ነው ይሄን ነገር ማለት እንደ ጉባኤ ነው መድረኩን በሳምንት ስንት አለ መሰለህ 4 ቀን ነው ምናምን አለ እና እኔ ቀኝ እጇ ነኝ ብያለሁ። ማለት 6 አመት ቀላል አይደለም። የእሷን ነገር ከበር ማድረግ ነው እሷ ሳትኖር እኔን ጉዳዮችን ማስጨርሰው ሁሉም ነገር በቃ እኔ ነኝ በሷ እያልኩ ማስተካክለው። ግን ያሁኑ ደግሞ ተለየብኝ። በቃ ያቺ ቀን እኔ እንጃ 6 አመት ሙሉ እንደዚህ እያደረገችኝ ነበር ማለት ነው። ሌሎችንም እንደዚህ እያደረገች ነበር። እሺ ያን ማድረጓ ምንድነው የሚጠቅማት ነገር ነው? አላውቅም። እኔም አልኩ መልስ የሌለው ጥያቄ አልኩ። ለዛ ነው ለራሴን ጠይቃለሁ ግን መልሱ ግራ ገባኝ። ምንድነው ብዬ ላውራ ከቸርቹ ውጪ ደግሞ ውጭ ምን እንገናኛለን። በቃ እንዴት ልበል እንዳስተማሪ እንደ እህቴም በብዙ ነገር ነው ማለት እና እንዴት ነው ይሄን ነገር አምኜ መቀበል ከበደኝ። አሁንም ምንድነው ያ ነገር ብዬ ነው ማስበው። ገባክ? እንጃ ብቻ አላውቅም። ምንድነው አሁን ያን መድኃኒት ቋጥም በኋላ ብዙዎቻችን ለአመታት እንግዲህ ስንተኛ ኖረናል ነው ምን በለውን ከበላን በኋላ ወይ ምን ወጣውን ቋጥም በኋላ ያቺን ቅጽበት ግን አንቺ ነቃልሽ ነገሩ ላይ እና ከሌሎች ታዳሚዎች ይልቅ አንቺ ነገሩን አስተውለሽ ይሄ ነገር ልክ እንዳልሆነ ተሰማሽ። ከዛ ውጪ ግን ሌሎቹ በዚህ አይነት ሁኔታ ውስጥ ተዘርረው ወይ ወድቀው አየሻቸው። እሷን እንትን ቋጡ በኋላ ተዘርረው ኦልሬዲ ይወድቃሉ፣ ይደክማሉ፣ ፌንት ይበላሉ። ስትነሱ ምንድን ነበር የምትሉት? መጨረሻችሁ ምንድን ነው የሚሆነው? አሁን እንትኑ ጉባኤው ሲያልቅ በቃ እንዴት ነው ከወደቀን በኋላ እኛ የሚመስለን የሰጠችን የመንፈስ ቅዱስ እንትላላለ በቃ እሱ ከጌታ ጋር አገናኝቶ ነው ብለን እናስበው። ስትነቁ እንደዛ ሆናችሁ በቃ ሌላ ለመሄድ እንደዛ ነው የሚመስለን። ማለት ያው እኔ በጣም ነው ግራ የሚገባው። እንዲህ ብሎ ማስረዳት እንኳን ይከብዳል። እና ሰው በሳምንት ብያለሁ 4 ነው አለን ብያለሁ። አንዱ ቀናት ቅዱሳን ነገር ምን በላው ግን እኔ እንጃ በሳምንት 3 ቢያንስ እኔ ቸርች አልቀርም። በየቀኑ እሄዳለሁ። እሷ ጋር በማይኖርበት ጊዜ እንኳን ሌላ ቸርቾች እሄዳለሁ። ግን ይሆናል ማነጻጸሩ ያችን ቀን ከተፈጠረች በኋላ ማነጻጸር ጀመርኩኝ። ሌላው ቸርች እንደዚህ የለም ማለት በቃ ከምንማረውን ተብለን ከሰበኩን በኋላ በቃ መሄድ ያለብን ቦታ ነው የምንሄደው ወደ የቤታችን እንጂ እንደዚህ ነው አላውቅም። ያው ክርስቲያን ነሽ አንቺ መጽሐፍ ቅዱሶችን ታነቢያለሽ አይደለ? አዎ። ስለዚህ የምታነቢው አለ ወንጌል ነው፣ ያ ወንጌል ይባላል። ስለዚህ ሴትዮዋም ወይም እቺ ሴትም እቺ ግለሰብ
ወይም ፓስተሯ የምትሰብካችሁም ስለ ወንጌል ነው። አንቺ የምታነቢው መጽሐፍ ቅዱስ ነው። እሷ የምትሰብካችሁ ስብከት ከእውነተኛው መጽሐፍ ቅዱስ ጋር እንዴት ነው? የራሷ የሆነ አስተምሮቶች አሏት ወይስ ትክክለኛው ወንጌል ትሰብካችኋለች? ምን አለ መሰለክ እንዳልከው አነባለሁ መጽሐፎች አሉ ብዙዎች፣ ግን ያው ከሷ ከምታስተምረን ጋር ይናጻል። ልክ አይደለም ግን በቃ እኔ ልክ ናት ብዬ ስለማስብ በቃ ሁሌ የሷን ነው እንትን የምከተለው። ግን አንድ አይደለም። ጥያቄ አትጠይቁ ምናምን? እኔ አልጠይቅም አልኩ። እፈራታለሁ። ከክብርም አንፃር እንዲህ ብዬ መጠየቅ አልችልም። ገባ ደግሞ በቃ እንዴ ልበልክ፣ አንተ እህት ምናምን ማለት የምታከብሩን ሰው እኮ ማስቀየም ትፈራለህ። እኔ ደግሞ ማስቀየም ምናምን ስለማይመስለኝ እንዲህ ብዬ አልጠይቃትም። በዛ ላይ ደግሞ ማለት ነው እንዴት መሰለክ በቃ እሷ ከመጽሐፍ ቅዱስና እሷ እግዚአብሔር የሾማት ናት ብለን ስለምናስብ፣ ጌታ የሾማት ናት ብለን ስለምናስብ እኔ የእሷ ነገር ነው ልክ የሚመስለኝ። ግን ከሂደት በኋላ ከማነበው እሷ ያንቺኛው ቅስፈት መጽሐፉን ሳነብና ማለት ለራሴ ለማረጋጋት መጽሐፍ ቅዱስ አነባለሁ። ምን ልበልክ የሆነ ሌላ ዓላማ ያላት ነው የሚመስለኝ። እኔ አሁን ላይ ይሄ ነገር የሚገለጥልሽ ያለው ያቺኛው ከዛ ቀን ጀምሮ ያቺ በቃ ማሉጣት ነገር ስላለች ላይ በቃ አሁን ቢያንስ ትንሽ ጊዜ ሆኖታል ማለት ወር ምናምን ሆኗል። ከዛ ቤት ቀርተሻል? መቅረት አልቀረሁም ማለት ቀርቼ እንዴት ምናምን ስለሚመጣ መቅረት አልቀረሁም። ግን ደግሞ በቃ መከታተል እፈልጋለሁ። ብዙ ነገር በቃ ማስተዋል ጀምሬያለሁ ሲመስለኝ። እሷ ፓስተር ነኝ በሚል በጀርባ ሌላ ዓላማ ያላት ይመስለኛል። እና ብዙ በቃ ብዙ እንዲህ ብሎ መናገር የማይቻል ነገር ያለ ይመስለኛል ከጀርባ። ያው ማስጠርጠርም የለብኝም ምንም ብዬ ስለማስብ ማለት በቃ ሙሉ በሙሉ ላይ ማመን አልችልም እሷን። ቅድም በስልክም የተወሰነ ነገር ነግረሽኝ ነበር። ያው ማለት ቀደም ሲል እዚህ ከመምጣታችን በፊት አንድ መጠቆማችሁ ጥቆማ አለ። ጥቆማውም በስሱ ስለ ጉዳዩ አስረድተሽኝ ነበር። ካስረዳሽኝ ነገር ውስጥ አንዱ ወይም ከነገርሽኝ ነገር ውስጥ አንዱ ፓስተሯ ቢሮ ውስጥ መሳቢያ ውስጥ ሽጉጥ አይቼ አውቃለሁ ብለሽ ቅርቧ ስለሆንኩኝ የሚል ነገር ነግረሽኝ ነበር። እንዴት ነው እሱ ነገር? ማለት ፓስተር ልን የሚመስለኝ ራሷን ለመጠበቅ ምናምን ብዬ እንደዛ ነው የማስበው። እና ማለት ቀኝ እጇም ስለሆንኩኝ ቢሮውን ሳይታሽ ታውቃለሽ ነው ወይስ በድብቅ አንቺ ትሽባል? እሷ አታሳየኝም። እኔ አንዳንድ ነገር የሚመጣ ፋይል ምናምን ነገር ካለ ማለት በቃ ማመጣላት ነገር ካለ ቁልፍ አለኝ እኔ ማለት በቃ እኔ ቀኝ እጇም በጣም የምትተማመንብኝ ነኝ። ስለዚህ ገብቼ የሆነ ጊዜ መሳቢያውን ስከፍተው ሽጉጥ አይቻለሁ። ግን በቃ ማለት አልገረመኝም። ምን መሰለኝ የሆነ ወይ ጠላቶች ይኖራታል አላውቅም። ማለት በእምነት ጉዳይ ወይ ደግሞ ብቻ እንዲህ ብዬ መናገርም ከብዶኛል። ግን እንዴት ልበልክ ቢሆንም ግን በቃ አልጠረጠርኳትም። አሁን ግን ነገሮች ተጋጩብሽ። በቃ በዛ ላይ ደግሞ አሁን ላይ የኔ እንጃ ቢሮም ምን ሳለኔ እንዲገባለው እንደ ልብ ይገባለው እንጂ እሷ ስኖር ግን አልገባም። ብዙ ማለት ቢሮና እሷ የኔ ቢሮና እሷ እንትን ብዙ ርቀት የለው። በቃ አንድ እንትን ነው ይለያል። እና ብዙ የምታወራቸው የምትደዋወላቸው ሰዎች አሉ። ማን እንደሆነ በርግጥ አላውቅም። ግን በጣም ነው የምታወራው። እንዴት ልበልክ በቃ እኔ አሁን ላይ ነው እየገባኝ ያለው ልክ ብያለሁና ከጀርባው ነገር እንዳለ በጣም እርግጠኛ ነኝ እኔ። ማለት ማንኛውም ቸርች ላይ የሚያስተምር እንደዚህ አያደርግም ብዬ ስላሰብኩ ነው። ከዛ ቤት አሁን ላይ ብዙ እየሄድሽ አይደለም? እና ደግሞ ትንሽ ህመም እያጋጠመሽ እንደሆነ ነግረሽኛል። የሆነ ሰዓታት ጠብቆ የሆነ የሚያምሽ ህመም እንደተነሳብሽ ከሆነ ጊዜ በኋላ የነገርሽኝ ነበር። ምንድን ነው ያን ያመጣብሽ? እኔ መድኃኒቱ ይመስለኛል። ማለት የዛኔ 6 አመት ሙሉ ያንን ነገር ሳላውቅ ወስጄ ነበር። እና እሱ ነገር ምን አይነት ጉዳት ሲኖር አይኖር አላውቅም እንጂ ምን አይነት ህመም ነው የሚያምሽ? ማለት ሰዓት እየጠበቀ በየቀኑ ያመኛል? አዎ በተለይ በቃ እቺ ሳምንቷ ላይ ምናምን ያ መድኃኒት ካቆምኩ ጀምሮ በቃ እንዴት ልበልክ ራሴን መቆጣጠር ሁሉ ነው የሚያቅተኝ። ያንን ነገር መውሰድ ፈልጋለሁ ግን በቃ ራሴን መቆጣጠርም ደግሞ አለብኝ ብዬ ስለማስብ ነውና በፊት እየወሰድኩኝ ቢሆን ይሄ ህመም አጋጥሞኝ አያውቅም። ካቆምኩኝ በኋላ ነው
እሷ አታውቅም። ግን እኔ ሁሌ በሄድኩኝ ቁጥር እያስኩት ነው የምወጣው። አሳያችኋለሁ አለ መድኃኒቱን ከፈለጋችሁ እና ይዤው እመጣና ምንድነው ሁሌ ጥያቄ ነው ምንድነው ይሄ ነገር። ግን ሳልወስድ ስቀር ደግሞ በቃ እንዴት ልበልክ መቆጣጠር ሁሉ ነገር ነው የሚያቅተኝ። ብዥ ይልብኛል። በዛ ላይ ራስ ምታት በጣም ከባድ ነው። እንዴት ልበል በቃ ብዙ ነገር ነው የሚያመኝ ሁሉ ነገር ነው እና እንዲህ ብዬ መናገር እንኳን ይከብደኛል። የሚገርም ነው። ያው እስኪ የነገረችን አንድ መረጃ ያው ይሄን ይመስል ነበረ። ምንድነው ከዚህ ጉዳይ ጀርባ ያለው ነገር? ሴትዮዋ ምንድነው እየሰራች ያለችው? አስተምሮቶቿ ልክ ናቸው ወይ? እውነት የክርስቲያን ትምህርት ነው የምታስተምረው? እውነት እቺ ሴት የሃይማኖት ሰው ነች? የምትሰጣቸው መድኃኒት እያለችን ያለችው እህታችን ምን አይነት መድኃኒት ነው ይዤዋለሁም ብላለች። ሳምፕሉ ምናልባት ታሳየን ከሆነ እኛም ለካሜራ ለእናንተ እናሳያቸዋለን። ምን አይነት መድኃኒት ነው የሚለውን እሱንም እናጣራለን። ከዛ ውጪ ግን በዋናነት ሴትዮዋን የተመለከተ ጉዳይ ስለሆነ ግለሰቧን ማግኘት ይኖርብናል ብዬ አስባለሁ። ለዛ ደግሞ እኔ በራሴ መንገድ አንቺ ማንነቷን ሴትዮዋን ቦታውን ከጠቆምሽኝ አድራሻውን ከጠቆምሽኝ ምናልባትም የስራ ቦታ ካልሆነ መኖሪያ ቤቷ አንዱ ጋር በተመቸ ሰዓት ሄደን እሷ ትገኛለች ተብሎ የሚታሰብባት ሰዓት ሄደን ያው እንደዚህ አይነት ሰዎች ጊዜ ኖሯቸው ከሰው ጋር ቆይታ ሊያደርጉ ይችላሉ። ግን እኛ እንዲመቻች አድርገን ለማግኘት ነው የምንሞክረው በተገኘው አጋጣሚ ማለት ነው። አግኝቻት እኔም ባልደረቦቼም ሆነን እስኪ ሴትዮዋ ማናት ምንድናት የሚለውን እናጣራለን። ከዚህ በመቀጠል ምናልባት መድኃኒቱ እጅ ላይም ካለ ደግሞ ታሳይንና እሱን የምናጣራ ነው የሚሆነው። ምን አይነት መድኃኒት ነው እየሰጠቻቸው ያለችው የሚለውን ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡበት። ጉዳዩን አሁን ላይ ሆኖ ምንም እንዲህ ነው ብሎ ማለት አይቻልም። በክትትል ግን ምን እንደሚፈጠር እንግዲህ አብረን የምናየው ነው የሚሆነው። አብራችሁን ቆዩ። እንግዲህ ውድ ቤተሰቦች ጥቆማውን ካደረሰችን በኋላ መክሊት ወደ ተባለው ወደ ሴትዮዋ ወይም ወደ ግለሰቧ ቤት ልናመራ ወደድን ማለት ነው። ያው ቦታውን የጠቆመችን እሷ ነች። በቦታው እንደምንመጣ የተወሰነ መረጃ ደርሷታል ስለ ግለሰቧ። ሁለት ወጣቶች ይመጣሉ ያናግሩሻል የሚል ነገር ማለት ነው ተብላለች። ስለዚህ ገብተን ልናወራት እንሞክራለን። ሴትዮዋ ባለቤትም ባለትዳርም እንደሆነች እንዲሁም ባለቤቷም አብሯት እንደሚኖር ግልጽ ተነግሮኛል። ስለዚህ ምናልባት ከባለቤቷ ጋር ልናገኛት እንችላለን ወይ ብቻዋን ልናገኛት እንችላለን። ቤቷ እንደሆነች ግን ተነግሮኛል ማለት ነው። እንዲሁም ዛሬ ምሽቱን 12 ሰዓት አካባቢ ወይም ከዛ በኋላ ዛሬ ቸርቿ ላይ ጉባኤ እንዳላትም ተነግሮኛል ማለት ነው። ያው ከዛ በፊት ግን እኛ በዚህ ሰዓት ቀደም ብለን መተን ሴትዮዋን ለማግኘት ነው የምንሞክረው ማለት ነው። ማናት ሴትዮዋ የሚለውን በደንብ በዝርዝር ለማጣራት የሚረዳን ነው የሚሆነው። ምናልባትም ድብቅ ካሜራም ይዘናል። ድብቅ ካሜራችንን አስቀምጠን የምንወጣበት ሊሆን ይችላል ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየት መስጠቱንም እንደዛው ቀጥሉበት ቤተሰቦች። እስኪ ወደ ውስጥ እንግባና አብረን የሚሆነው ነገር እንመልከት። ጤና ይስጥልኝ። ሰላም ነው? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ፓስተር አመልማል እኔ ነው ቤት ያው እንደምንመጣ የተወሰነ ነገር ተነግሮሻል ይመስለኛል። እንዴት ነሽ? እግዚአብሔር ይመስገን እናት። ያው ወደ ውስጥ ገብተን እንግዲህ ቆይታ ማድረግ እንችላለን። ያው እኔም ወዳጄም የመጣ ነው እዚህ ያው ከአንቺ ጋር ጥሩ ቆይታ እናደርጋለን የሚል ሀሳብ ይዘን የመጣ ነው። አንዳንድ ነገሮችን እንድንጫወት ስለ አንቺን በጎነት የሰማናቸው ነገሮች ስላሉ ከዛ አንፃር ጥሩ ቆይታ እንድናደርግ ነበር። ምናልባት ይመስለኛል ድካም ላይ ነሽ። ዛሬም ትልቅ ጉባኤ እንዳለሽ ተነግሮኛልና ወደ ማታ የመጣችሁት እንግዲህ ጌታ ካመጣችሁ ግቡ። ወደ ማታ ደግሞ ትልቅ ጉባኤ እንዳዘጋጀሽ ወደዛ ተነግሮኝ ነበረ። እሺ በሩ ልዝጋው። እሺ ጌታ ይመስገን። እንግዲህ ጌታ ፈቅዶ ነው ያመጣችሁ። አሁን እንኳን ላርፍ ነበር የፈለኩት። የሱ ፍቃድ ከሆነ ደግሞ የሱን እንግዶች መመለስ አይቻልምና እንኳን ደህና መጣችሁ። እንኳን ደህና ቆያሽን። ያው ጓደኛዬ መተናል። ወይዘሮ አመልማል እንግዲህ ስላገኘሽ በጣም እናመሰግናለን። ምናልባት በአገልግሎት ስምሽ ፓስተር አመልማል ያው ትልቅ ማዕረግ ነው።
እንዴ አዎ እሱን ማገልገል ራሱ እኮ ማዕረግ ነው እንኳን አይደለም እንደዚህ ስም ተሰጥቶ የእሱ ባሪያ መሆን ራሱ እኮ በቃ መታደል ነው። በጣም ክብሩ ይስፋ። ጌታ ኢየሱስ ይባረክ። እንግዲህ ወይዘሮ አመልማል ስላንቺ አንዳንድ ነገሮች ሰምተን የመጣ ነው። እኛ የምንሰራው ምናልባት በሚዲያ ዙሪያ ሚዲያ ላይ ነው የምንሰራው እና ሚዲያችን ደግሞ አንዳንድ ነገሮችን ስላንቺ ሰማና ካንቺ ጋር ቆይታ ለማድረግ ወደድን። ያው በሰፊው ከዚህ በኋላ እንመጣለን። ምናልባት ፈቃደኛ ከሆንሽ ጊዜ ወስደን አሁን ድንገትም ነው ድካምም ላይ ነሽ። ማታ ደግሞ ሌላ ትልቅ ጉባኤ እንዳለብሽ አውቃለሁ። ማታም ትልቅ ጉባኤ ያሉ እንግዶችም ነበሩ እና ደግሞ እናንተ የእግዚአብሔር እንግዶች ናችሁ። ጌታ ክብሩ ይመስገን እና መምጣታችሁ ደስ ብሎኛል። ላለመመለስ ነው እንጂ ብታይ በጣም ነው የደከመኝ። ማረፍ ፈልጌ ነበረ እና ሃሌሉያ ብለን ተቀብለናል። እንግዲህ ያው የምትጠይቁኝን ጥያቄ ለምን እንደሆነ ለመስማት ዝግጁ ነኝ። መልካም። ያው እግዚአብሔርን ከማገልገል ባለፈ አንቺ ደግሞ እንደ ሰው ሰዎችን የምታገለግይ እና ደግሞ ሰዎችን በበጎ አድራጎት በጣም በብዙ የምታግዢ ሰው እንደሆንሽ ተነግሮን ያ በጣም ማርኮን ነው የመጣነው ወደ አንቺ ቤትና ወይዘሮ አመልማል ማን ናት? የበፊት አስተዳደጓ ማንነቷ እንዴት ነው? ወደዚህ ደረጃ ከመድረሷ በፊት የነበረ ማንነት አለ አይደለ? አስተዳደግን ተከትሎ የመጣ ማለት ነው ከቤተሰብም ከምንም እና ወይዘሮ አመልማል እስኪ ራሷን ትግለጽልን። እሺ ቅድም እንዳልከው ፓስተር አመልማል እባላለሁ እና ያው እርዳታ ምናምን ለምትለው እግዚአብሔር ከብዙ ከሰጠክ በትንሹ ነው የምናደርገውና እግዚአብሔር መልካም ነው። ገብቷል። የተራቡትን የተጠሙትን ብናበላለት እሱ ይደሰታል። ለሱ መልካም ነገር ማድረግ፣ ለሱ መታዘዝ፣ ለሱ ባሪያ መሆን ትልቅ ነገር ነውና ያው እኔም ከተሰጠኝ ትንሿን ነው የማደርገው። የተሰጠኝ ሁሉንም ሳይሆን ትንሿን ቢያንስ እሱን ትንሽ የሚያስደስተውን ነገር ነው እያደረግን ያለነው እና ያው ሁሉም እጅ አለበት። ግን ያው ሰጪዋም ከተሰጠኝ ላይ እኔም ሰጪ ስለሆንኩኝ ነው እንግዲህ ትረዳለች እንትላለች ያሉት። እግዚአብሔር ይመስገን። እንግዲህ በተሰጠን ነገር እናገለግላለን፣ እንሰጣለን፣ ተራቡትን እናበላለን፣ የተቸገሩትን እናለብሳለን። በቃ በቻልነው ነገር እናደርጋለን እና እግዚአብሔር ይመስገን። ጌታ ይመስገን። ጌታ ኢየሱስ መልካም ነው። ጌታ ኢየሱስ ጌታ ነው። እንግዲህ ያው ታውቁታላችሁ ስለሱ ብዙ ማለት ስለሱ ሳወራ በጣም ነው እንትን የሚለኝና እግዚአብሔር ይመስገን ደስተኛ ነኝ ለሱ ባሪያ መሆን። ደስ ይላል። ያው እንዳልሽው ነው አሁን ላይ ስምሽ ከስምሽ ቅጥያ ወይም ደግሞ ያለሽ አንድ ማዕረግ ፓስተር ነው። ምናልባት ካልተሳሳትኩኝ ነብይናትም የሚል ነው ወይስ እሱ ደረጃ ሌላ ነው? እሱ ቅባቱን ሲቀባኝ ያው አንዳንዴ እንደዛ የሱ መንፈስ አለ። ክርስቲያን ነው። እኛ ክርስቲያን ነን። እኔም እሱ ክርስቲያን እና የኢየሱስ ክርስቶስ መንፈስ ሲመጣ አንዳንዴ ቅባቱን ሲቀባህ ለነዛ ደግሞ ላልተቀቡት ትቀባለህ። ያው እንግዲህ አንድ ሰው ላይ ከታየ ሁሉንም ታዳርሳለህና ጌታ ኢየሱስ ይባረክ። እንግዲህ እንደዛም ሞክራለሁ። ያው ደስ ይላል። ስለዚህ እስኪ ከዛ ቀደም ባለው ህይወትሽ ደግሞ አስተዳደግሽ ጀምሮ ወይዘሮ አመልማል ምን አይነት ሴት? ያው ወይዘሮ ብለው አንዳንድ እንደ ሚዲያ ሙያተኛ እንደ ጋዜጠኛ ነኝ እኔ እንደ ጋዜጠኛ አንዳንድ መረጃዎችን ሰብስቤ ስለምጣ ይሄ ክብር ስም ነው። ጌታ ያክብርህ። አስተዳደጌ እንደማንኛውም ያው ኢትዮጵያ ልጅ ነው ያደግኩት። ያው በጣም እንደዚህ ዓለማዊ ሰው ነበርኩኝ። ብዙ ነገርን አሳልፌያለሁ። ብዙ ናይት ክለቦችን ሄጃለሁ። ያላደረኩት ነገር የለም። ግን ጌታ ኢየሱስ መለሰኝ። ሳልጠፋበት ስለሚወደኝ መለሰኝ። ገብቷል። ወደሱ መጣሁኝ። እሱ ከተቀበልኩ በኋላ እንግዲህ መንፈስ ቅዱስ ተቀብቼ እየኖርኩ ነው ያለሁት። ይገርም ነው። ጌታ ይባረክ። ሌላም ደግሞ ማንነትን አልፈሻል ማለት ነው። አዎ ብዙ ነገርን አልፌያለሁ። ብዙ ነገር ናይት ክለቦች ሄጃለሁ። ጭፈራ ምን ይሄ የምትለው የምታየው ዓለም ላይ ያለው የምናየው ሁሉ ያንን ሁሉ አድርጌያለሁ። ግን ጌታ ኢየሱስ ወደ ቤቱ ሲያመጣኝ ለበጎ ነው። እንግዲህ ይህን ስራ ልሰራ ነው እና እኔ ለሱ ማገልገል ለሱ ባሪያ መሆን እኔ ሲያንሰኝ ነው የምለው። የተሰጠኝን ነገር ሁሉ ባደርግ ደስተኛ ነኝ ከነበረኝ ነገር ማለት ነው። አሁን ግን
ጌታን ከተቀበልኩ በኋላ ተረጋግቼ ቅባቱን ተቀብቼ ይኸው እየኖርኩ ነው፣ ለሌሎችም እየተረፍኩ ማለት ነው። እና እኔ አሁን ደስተኛ ነኝ ነው የምልህ። በዚህ ሃይማኖት ውስጥ ነበርሽ በፊትም? አይ አልነበርኩም። ከተወሰነ ዓመታት በኋላ ነው በቃ እግዚአብሔር ጠራኝ፣ ወደ ቤቱ አመጣኝ። ከዛ ያው ነገሮች በአገልጋይነት ወይም በአማኝነት ቀጠሉ። አማኝ ሆንሽ? አማኝ ነበርኩኝ፣ እስከ ተወሰነ ጊዜ አማኝ ነበርኩኝ። ከዛ በኋላ ታምሩ ሲገለጽ በቃ መናገር ወጥቼ መናገር መጥቼ መፈወስ፣ ሰዎችን ከህመማቸው ማዳን፣ የተለያዩ ታምራት ሲመጡ ከዛ በኋላ ማላገለግልበት ምክንያት ይሄ ሁሉ ነገር እየመጣ አለማገልገል እንግዲህ ለሱ ንፉግነት ነውና በቃ አገልግሎት ቀጠልኩ ማለት ነው። ማገልገል ጀመርኩ። ከዛ በኋላ ትምህርት አለ። ፓስተር ለመሆን ደግሞ ብዙ ዝም ብለህ አይደለም እዛ ፓስተር ላይ የምትቀመጠውና ትምህርት አለው። ያንን ትምህርት ተማርኩኝ። ከዛ ተመረኩ። ፓስተርነቱ ተሰጠኝ። ፓስተር ከሆንኩ በኋላ ነው ነብይነቱ የመጣው፣ ቅባት መቀባቱ፣ ታምር መናገሩ የመጣው ከዛ በኋላ ነው። ጌታ ክብሩ ይስፋ። አሁን ላይ ብዙ ነገሮችን ነው የሚታዩኝ፣ ብዙ ነገሮች በቃ ለኔ በቃ ሁሉ ነገር ታይቶኛል ነው የምልህ። በቃ ብዙ ነገር እና ጌታ ኢየሱስ ያድናል። መቼም አያድንም አትለኝም። እና የበለጠ እኔን ያዳነ ደግሞ ማንንም እንደሚያድን እርግጠኛ ነኝ። እና በሱ የሚጠራጠር በሱ እኔን አላውቅም። በጣም ታምረኛ ነው እግዚአብሔር። ጌታ ኢየሱስ ታምሩን ለኔ ገልጾልኛል። በስንት ዓመት ቆይታ ነው ወደዚህ ማዕረግ የደረስሽው? ተወሰነ ዓመት ነው፣ 3-4 ዓመት ይሆነኛል። 4 ዓመት ጊዜ ውስጥ ትልቅ ነው። ጉባኤዎችን እንደምትመሪ ሰምቻለሁ። የዛሬውን ጨምሮ ትልቅ ጉባኤ እንዳለች። ቅባቱን እግዚአብሔር ሲቀባ፣ ጌታ ኢየሱስ ቅባቱን ሲቀባ ብዙ ነገሮች ይመጡልሃል፣ ብዙ ነገር ይፈስልሃል፣ ብዙ ጥሪ ይመጡልሃል፣ ብዙ አገልጋይነት ከዚህ ይመጣል፣ ከዛም ይመጣል። በቃ ዋናው ነገር የእሱን ቅባት መቀባት ነው። ሁሉም ነገር ይመጣልሃል። ታምር እኮ ስለሱ አሁን የራስሽ ምንድነው ቸርች ፕላንት የሚባል ነገር አለ? ፕላንት አድርገሽ እንጂ ገና አልተመረቀም። ገና ፕላን ላይ ነው ያለነው። እናስመርቀዋለን ከተወሰነ ጊዜ በኋላ። አሁን እየሰራሽበት ያለው ቸርች ያንቺ ነው ወይስ አይደለም? አይ አሁን ገና ነው የኛ፣ ገና እንትን አላለም። አሁን ያለሁበት እንኳን አይደለም። ምናልባት በስም መግለጽ ከፈለግሽ ማመስገንም ከፈለግሽ ያስተማሩሽን ብዙ የረዱኝ ፓስተሮች አሉ። ያው ለኔ ተሰጠኝ። ማን ናቸው? ብዙ አሉ። እኔ ከሌ አልልህም። አሁን ብዙ ነው እንዴ? አንድ ሰው አይደለም ግን ብዙዎች ናቸው አብረው ከጎን ሆነው ይሄን ነገር ከተሰጠሽ፣ ይሄ ነብይነት ከመጣ፣ ይሄ ነገር በቃ ላንቺ ቅባቱ ከተሰጠሽ ለምን ለብቻሽ እንደዚህ አትይም? እንደውም የበለጠ ታምሩን መግለጽ ትችያለሽ፣ ነብይነቱም ይመጣል፣ ቅባቱም ይፈሳል ምናምን ሲሉኝ ያንን ሀሳብ አሰብን። ከዚህ በኋላ ደግሞ እንግዲህ የሚመጣው አይታወቅም፣ መጠበቅ ነው። ብዙ በረከቶች መጥተዋል፣ ብዙ ነገሮችን አይተናል። ለዛ ሁሉ ላለሁበት ቸርች ራሱ ብዙ ታምራትን መስክረናል። ብዙ በክራንች የመጡ በዊልቸር የመጡ ሰዎች ቆመው ሂደዋል። ብዙ ታምራት የተነገረበት ቸርች ነው እና አሁን ደግሞ እንግዲህ መንፈስ ቅዱስ ያግዘናል ከዚህ በኋላ ላለው። ያው አንድ በክህነት ላይ ወይም በቀሲስነት ላይ ያለ ሰው የሚሾም ይመስለኝ ነበር። በዚህ ልክ ብዛት እንዳላቸው አላውቅም ነበረና ብዙዎች ናቸው ማለት ነው። አንቺን ያው እናንተ ቄስ ምናምን እንደምትሉት ብዙ አገልጋይ አለ። ቄሶች እናንተ አገልጋዮች ናቸው። በጌታ በኢየሱስንም የተቀበሉ ብዙ አገልጋዮች አሉ። ለምሳሌ እንደኔ ያሉ ብዙ ቸርችን የሚያገለግሉ ብዙ ወንጌልን የሚናገሩ ፈትፍተው የሚያጎርሱ ፓስተሮች አሉ እና አሁን ብዙ አይመስሉኝም ላልከው ነው። በጣም ብዙ አለ። መንፈስ ቅዱስ የተቀባ ብዙ እኔ ሾሙኝ የኔ የበላይ ያሉ የኔ የበላዎች አሉ። እኔ እኮ የትናንት ግን አሉ፣ በጣም ብዙ አሉ። ከጌታ ኢየሱስ ጋር ቃል በቃል የሚነጋገሩ አሉ። በአንቺ ጉባኤ ላይ በጣም ብዙ የሚመጡ
አማኞች እንዳሉ በጣም ብዙ በሰልፍ ነው የሚገባው ይባላል ያንቺ ጉባኤ ላይ እና በጣም አስተምሮቶችሽ እንግዲህ በጣም ሳቢ ናቸው ማለት ነው። መጽሐፍ ቅዱስን የምትገልጭበት ሁኔታ ሳቢ ስለሆነ ነው መቼስ ሰዎች በደንብ ሊከተሉሽ የሚችሉት እና ይሄ ነገር እንዴት መጣ? በጣም መጽሐፍ ቅዱስ ጥናት ይፈልጋልና ያንን የማግኘት ወንጌል የሚሰጥበት ቀን አለ፣ ታምር የሚነገርበት ቀን አለ፣ ነብይ የሚመሰክርበት ብዙ ቀናቶች አሉ። እነዛ ሁሉ የየራሳቸው ቀን አላቸው እና በእኔ ስር ደግሞ አሁን እንዳልከው ብዙ ሰዎች አሉ፣ ብዙ የተደረገላቸው የሆነላቸው ሰዎች እዛው አገልጋይ ሆነው የቀሩ አሉ። ያው ለመዳን መተው ጌታ ኢየሱስ ፈልጎ አመጣቸው ለመዳን እዛው የቀሩና የሚያገለግሉ ሰዎች አሉ እና ብዙ ተከታዮች ናቸው ያሉ። የፈውስ ቀን ይባላል። የፈውስ ቀን ምን አይነት እንትኖች ፈውሶች አድርጋችሁ? ፈውስ ማለት ያው ቅባ እንትን ጌታ መለኮት የሚወርድበት ቀን ነው። ያው ፈውስ ነው። ሁሉም ሰው የታመመውም አንተ ሀሳብህም ሁሉ ነገር የሚፈወስበት ቀን ነው ያ ቀን። በዛ ቀን ሊፈወስ የፈለገ ሰው ይመጣል። እንደውም ቦታ አይገኝም በዛን ጊዜ ግጥም ነው የሚለው እና አሪፍ ነገር አድርገን ነው ሁሉም የሚፈልገውን አግኝቶ ይሄዳል ማለት ነው። ፈውስ የምታደርጉት በምን አይነት መልኩ ነው የምታደርጊው? ወይም አንቺ ያው ከሱ ቅባ ነገር ከሱ ሲወርድ እኮ ነው አሁን ፈውስ የሚባለው እሱ ነው የሚፈውሰው። መቼም እኛ እንትን አንልም እና ያው የተደረገለትም ይሄን ነገር ሊናገር ይችላል። እኔ አሁን ይሄን አረኩ ላለ ማለት ይደረጋል። ቅባ ቅዱስ ነው ያልሽኝ ምናልባት እንደዚህ ነገሮች ቅባ ቅዱስም አለ እናንተ ጋር ቸርች ውስጥ እንደዚህ ነገር? ቅባ ቅዱስም አለ፣ የተጸለየበት ጸበል አለ። እሱን ጠጥቶ ያልዳነ ሰው የለም። ጸልያል ሁሌ ጸሎት ሁሌ ነው የሚጸለየው። ጸሎት አንድም ቀን ቀርቶ አያውቅም። ጸሎት ቀን አለ እና ያ ውሃ እንሸጣለን እኛ። ይሸጥ ነው? ይሸጥ። ለምን መሸጥ አስፈልገ? የምን ቦታ ተኪዶ? ለምን መሰለ መልሶ ውሃውን ለመግዛት ስለሚያስፈልገን። ውሃ ማለት ምን አይነት? የሃይላንድ ውሃ። ሃይላንድ ውሃ እናመጣለን፣ ይጸለይበታል። 24 ሰዓት ይጸለይበታል። ከዛ ውሃውን እንሸጣለን። መልሰን ደግሞ ላልዳነው ሰው ደግሞ እንደገና እናመጣና ይጸለይበታል ማለት ነው። እና እንደዛ ሰዎች በሱ ይድናሉ። ይድናሉ። ያው ሌላው ነገር ቸርች ውስጥ እንደሰማሁት እንዳልኩሽ ቀደም ሲል አንዳንድ መረጃዎችን ሰብስቤ ነው መጣው እና የጸሎት መርሃ ግብር አለ። ከዛ በኋላ ደግሞ ሌላ እንደዚሁ ከመንፈስ ቅዱስ ጋር የምንገናኝበት አንድ የሆነች ሰዓት አለች፣ ወይም ደግሞ ተአማኞች የሚገናኙባት የሆነች ሰዓት እንዳለች አይነት እንትኖች መረጃዎች ደርሰውኝ ነው እና ያቺ ሰዓት አይናችንን ጨፍነን ስንነቃ ሌላ ማለት መንፈስ ቅዱስ ሲወርድ ሁሉም ራሱን ይስታል። በዛን ሰዓት ያው ሁሉም ምንም የሚያውቀው ነገር የለም፣ ሁሉም ይወርቃል ማለት ነው። ምንድነው ያቺ ሰዓት ደግሞ የሚሰጥ ነገር አለ ለሁሉም ምዕመናን አማኝ የሚሰጥ ነገር አለ። ያ እንግዲህ የመንፈስ ቅዱስ ቅባ ቅዱስም ሊሆን ይችላል። ያው እንደታዘዝነው ነው የምንሰጠው። ስለዚህ ያንን ሲቀምሱ ሁሉም ይወርቃል። ከዛ ሁሉም ተቀባ ማለት ነው። ከዛ ሁሉም አማኝ እዛ ለደቂቃዎች የሆነ ጠፋ ብለው ይመለሳሉ ነው። ሁሉም ራሱን ይስታል። እንዴት ነው የሆነ በቃ ከውስጥህ የሆነ ነገር ራስህን እንትን ብሎ አያውቅም። በቃ እንደዛ ሁሉም ሰው ራሱን ይስታል እና ከዛ ይነሳል፣ ይመለስለታል። ሁሉም ተቀብቶ ወደ የቤቱ ይሄዳል ማለት ነው። መልካም እንግዲህ ዛሬ ትልቅ ጉባኤ እንዳለ ስለሰማን በጊዜ ያው አንቺንም ብዙ አናስጨንቅሽ። ያው በቂ ጊዜ ግን ሰተሽን ደግሞ ከአንቺ ጋር ቆይታ ስናደርግን እጅግ አድርጌ አመሰግናለሁ ፓስተር። እኔም አመሰግናለሁ አክብራችሁኝ ጌታ ፈቅዶ እናንተንም ለማውራት ስለበቃሁ ጌታ ይባረክ። አመሰግናለሁ። አሜን። እናመሰግናለን። እኛም እንግዲህ በድጋሚ ምናልባት የምንገናኝባቸው
በመድረክም ሊሆን ይችላል እንዲሁ በግልም ልንገናኝ እንችልባቸው መንገዶች ይኖሩ ይሆናል። ፓስተር ጊዜ ስለሰጠሽን እኛም በድጋሚ እናመሰግንሻለን። አመሰግናለሁ። አንድ ቀን እኛ ጋር ብቅ ብትሉ ተባርካችሁ ትሄዳላችሁ። አይታችሁም ሌሎችን ይዛችሁ ለመምጣት አንድ ቀን ብቅ ብላችሁ ቸርቻችን ብትጎበኙት እላለሁኝ። ማለት አዳኝነቱን እናንተም ለምስክር ምን ልትቀርቡ ትችላላችሁ እና መታችሁም ደግሞ ስለ ጌታ መባረክ ስለጠየቃችሁኝ አመሰግናለሁ። እኛም እጅግ አድርገን እናመሰግናለን ፓስተር። እንግዲህ በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። በጣም እናመሰግናለን ፓስተር። እሺ ሰላም ቆዩን። እሺ እንግዲህ ውድ ቤተሰቦች ከግለሰቧ ጋር የነበረንን ቆይታ ተመልክታችኋል። እኔም ጓደኛዬም ገብተን ነበረ። ያው የተወሰነ ቆይታ አድርጌያለሁ። ካሜራ እንዲያዘን በግልጽ አልነገርኳትም። ካሜራ መያዛችንን አላወቀችም። ግን የሚዲያ ክፍል ወይም የሚዲያ አካል መሆናችንን ጋዜጠኛ መሆኔንም እኔም በግል ነግሬያታለሁ። በሌላም ጊዜ በሰፊው እንደምንገናኝ ነግሬያት ነበረ። ዛሬ ትልቅ ጉባኤ አላት ተብሏል፣ ወደ ማታ ማለት ነው። ዞሮ ግን እኛ ባገኘነው ሰዓት ከእሷ ጋር ቆይታ ለማድረግ የሞከርነው። በነበረን ቆይታ ደግሞ አንዳንድ ነገሮችን ለመጠየቅ ሞከርኩኝ። አፋፌን ትለኝ ነበር አንዳንድ ጥያቄዎች ላይ ብዙ መልሶችን ለመስጠት ፈቃደኛ አልነበረችም። ግን ደግሞ በተወሰነ መልኩ ያው እንደ ማንኛውም ይሄ ወይም ደግሞ እንደ ሰባኪ የፈጣሪን ስም እያነሳች ምክር አዘል ቢጤ ነገሮችን ለእኛ ለመስጠት እንደ ክርስቲያንም የሆኑ ነገሮችን ለመናገር እኔ ያው ከጌታ ጋር በተገናኘ አንዳንድ ነገሮችን እንዴት ነው ምሳሌ እያጣቀሰች ነገሮችን እያዋዛች ተጫውተን ወጥተናል ማለት ነው። ብዙ በጣም ይሄ ነው የሚባል መረጃ ላገኝ ባልችልም ዞሮ ግን ድብቅ ካሜራ አስቀምጬ ወጣሁኝ። እኔም ጓደኛዬም እሱ ካሜራውን አስቀምጦት ወጥቷል፣ ድብቅ ካሜራውን። ስለዚህ ምንድነው ልናደርግ ያሰብነው? እንግዲህ ጠቋሚያችን መክሊት አንድ ሁለት ነገሮችን ነግራናለች ከዚህ በፊት ቢሮዋ ላይ ሽጉጥ ስለማግኘቷ። ቢሮ ውስጥ የዚች ፓስተር ቢሮ ውስጥ ሽጉጥ አግኝታለች። እንግዲህ የሃይማኖት ሰው ሽጉጥ መያዝ አለበት ወይ? ራሱ ጥያቄ ነው። ቢሮ ውስጥ ያ ነገር መቀመጡ የእሷ ቢሮ ውስጥ ሊኖር የሚገባው ምናልባትም ከቤተ ክርስቲያኑ የቤተ ክርስቲያኑ ሕጎች ጽሁፎች መተላለፊያ ምንድነው የሚባሉ አንዳንድ ሕግጋቶች ስለ ቸርቹ የሚወክል ነገሮች ካሉ አሉ። ስለ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ እንደዚህ አይነት ነገር ነው ቴብሏ ላይ ሊገኝ የሚገባው የነበረው። እሷ ግን መሳቢያ ውስጥ የጠረጴዛው መሳቢያ ውስጥ ሽጉጥም ተገኝቷል። ያንን ነገር እንግዲህ እሷ እንዳወቀች የምታውቅ አይመስለኝም። ፓስተሯ አገልጋዩዋ እንደምታውቅ አይመስለኝም። ታውቃለች ብላ አላወቀችም ይመስለኛል። ከዛ ውጪ ደግሞ ስለምትሰጣቸው መድኃኒት ምንም ነገር ብላት አታውቅም። መድኃኒት ለምንድነው የምታስወጪን ብላት አታውቅም። ዛሬ ላይ ግን እኛ ድብቅ ካሜራውን ገጥመናል። እሷ እንድትገባ እናደርግና ወደ ቤት ውስጥ መክሊትን ማለት ነው እሷ ቤት ውስጥ እንድትገባ አድርገን በእነዚህ ጉዳዮች ላይ ተመስርቶ እንድትጠይቃት እናደርጋለን። መድኃኒቱን ለምን እንደምትሰጣት፣ ሁለተኛ ነገር ደግሞ ስለ ሽጉጡ አንዳንድ ጥያቄዎችን ተያይዞ ልጅቷ ካሳለፈችው ነገሮች አንፃር የራሷን ጥያቄዎች እንድትጠይቃት እናደርጋለን ማለት ነው። ገብታ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳው ነው። ቤተሰቦቼ ኮሜንት ላይ ሀሳብ አስተያየት ስጡን። ምን ይፈጠር ይሆን? አብረን ነው